የተወደዳችሁ ኢትዮጵያውያን የምትመለከቱት ግር እንዳይላችሁ የቀድሞ የኢትዮጵያ ባህር ኃይል ናቫል ኢንሳይን ወይም የባህር ኃይሉ ምልክት እንግዲህ በእንግሊዝኛ ነው ናቫል ኢንሳይን የሚባለው። ይህ ማለት በመላው ዓለም የባህር ኃይል ያላቸው ሀገራት በጥቁር ሰማያዊ ወይም ኔቪ ብሉ ይባላል በእንግሊዝኛ ወይም ጥቁር ሰማያዊን በለው በጣም መደቡ ጥቁር ሰማያዊ የሆነ እንትን ላይ ሰንደቅ ዓላማ ላይ የሀገር ብሔራዊ ሰንደቅ ዓላማ ኮርነር ላይ ይደረጋል። ይህ እንደምታዩት ማለት ነው። ይሄ አሁን የኢትዮጵያ ባህር ኃይል መሆኑን በባህር ላይ በምንጓዝበት ጊዜ የየት ሀገር እንደሆነ የሚታወቅበት ነው። የሚሰቀለው ሁልጊዜ ከጦር መርከብ ኋላ ላይ ነው። ከፊት ብሔራዊ ሰንደቅ ዓላማ፣ ከኋላ ናቫል ኢንሳይን። ይሄ የምታዩት የቀድሞ የኢትዮጵያ ባህር ኃይል ቀይ ባህር ላይ የሀገራችንን የባህር ጠረፍ ስንጠብቅበት የነበረ መለያችን ነው። ሁልጊዜ ጠዋትና ማታ ሁለቱም ሰንደቅ ዓላማ በአንድ ላይ እንሰቅላለን እናወርዳለንም እና ይህን ሰንደቅ ዓላማ ደግመዋለው ናቫል ኢንሳይን ይባላል። ኢትዮጵያን ኔቪ ናቫል ኢንሳይን። እዚህ ላይ አንድ ነገር መናገር እፈልጋለሁ። በአሁኑ ሰዓት ባህር ኃይል አቋቁመናል እያሉ ጨረባ የሆነ ፕሮፓጋንዳ የሚሰሩ ነገሮች አሉ። ወገኖች አትስሟቸው፣ አትመኗቸው። ኢትዮጵያ አሁንም ባህሯ የለም። ባህሯ ቢመለስም እንኳን ደግመዋለሁ፣ ባህሯ የኢትዮጵያ የባህር ድንበር ቢመለስም እንኳን የምንመሰርተው የምናቋቁመው እኛው ነን። እኔ ብታምኑም ባታምኑም የመጀመሪያ ሰው ነው መሆነው። ከዛ በፊት ኢትዮጵያ ምን መሆን አለባት የሚለው ጥያቄ ነው ዋናው ነገር። ኦኬ፣ በአሁን ሲቹዌሽን በእንደዚህ አይነት ሁኔታ ሀገር በዘር ፌዴራሊዝም እየተቃጠረች እኮ ነው ያለችው ኢትዮጵያ። እንኳንስ የባህር ኃይል አየር ኃይልም ባህር ኃይልም ማነው አየር ኃይልም ምድር ጦርም የላትም እኮ ኢትዮጵያ። እንዲህ አይነት አይደለም እኮ ወታደር። ወገኖች ምናልባት እናንተ አሁን የምትሰሙት ታንክና ድሮን መሰብሰባቸውን ነው የምታዩት። አንድ ዲሲፕሊን የሆነ መለዮ የለበሰ ሰው ሁሉ ወታደር አይባልም። ወታደር ማለት የሀገሩን ሉዓላዊነትና የሀገሩን ሕዝብ የሚጠብቅ ነው። እኛ በአገልግሎት ዘመናችን በኢትዮጵያ ባህር ኃይል ውስጥ ሳለን እንግዲህ ቀይ ባህር የነበረው ያው በአብዛኛው አስመራና ምጽዋ አሰብ ነው የነበርነው። አሰብ ያው ወሎዬ ነው የነበረው። እንግዲህ ኤርትራ ተወላጅ የሚባል ነገር እዛ የለም። እኛ እያለንም በደርግ ጊዜም ቢሆን አሰብ ራስ ገዝ ነው፣ ወሎዬና አፋር ነው ያለው። አንድ ሲቪል የባህር ኃይል አባል የሆነ ደብድቦ ቢገባ እንደ በጥፊ ቢመታ እንኳን 42 ቀን እስር ቤት ነው የሚገባው። ለምን? ህዝቡን ነው የምንጠብቀው። በባህር በኩል የመጣው ወንበዴ እንዳይተናኮላቸው በከተማም በባህርም ማለት ነው። የምድር ጦሩም ኃላፊነቱ ይህ ነው። ግን የምድር ጦሩን ከወሰዳችሁ በጣም ብዙ ጥፋት አለ ኤርትራ ውስጥ። እንደውም የምድር ጦሩ ሽንፈት ምክንያት አንዱ ይሄ ነው። ብዙ ወጣት ወደ በረሃ እንዲገባ ምክንያቱም ከተማ ውስጥ የሚደረገው ድብደባ፣ ቦምብ ይወረወራል ህዝብ ላይ። አስመራ ኮምቢሽታቱን ለተወሰኑ ደቂቃዎች ምን ተይቃረ ለብዙ ሰዓታት ማለት ይቻላል በመትረየስ ያተራመሰ ሰው ነበር። በኋላ ባየሩ ለዶች ነው የተያዘውና በኋላ ተረሽኗል። ያው ብዙ ጥፋት ያደርጉ ነበር የምድር ጦር አባሎች፣ ፖሊሶችም ጭምር። ባህር ኃይል እንደዚህ አይነት ነገር ውስጥ አልነበረም። በዲሲፕሊን በጣም ይታወቃል። አሁንም በኤርትራ ውስጥ ያለ ህዝብ ማሪናዮ ጻዳ ነው የሚሉት። አሁን ባህር ኃይል አቋቁመናል እያሉ የሚሉትን እንዳትሰሙ። የአብይ አህመድ ጨረባ በብዙ አቅጣጫ አሁን ሀገር ውስጥ ያጡትን ቲፎዞ የውጭ ሀገር ሰዎችን እያመጡ አዲስ አበባ ከተማን እያሳዩ ኢትዮጵያ አደገች እያሉ ነው። ወገኖች በተለይ ውጭ ሀገር ያላችሁ ከአዲስ አበባ ውጪ የሆነውን ነገር ማጋለጥ ግድ ይላችኋል። የውጭ ቋንቋ እንግሊዝኛ ቋንቋ የምትናገሩ ይሄን ነገር እኔ በኮሜንት መልስ እሰጣለሁ። እነዚህ አዲስ አበባ የገቡ የአፍሪካ ወጣቶች አዲስ አበባ አደገች
በቃ ኢትዮጵያ እንደዚህ ሆናለች ምናምን ኒውዮርክ ሆናል ብሎ ያለ ሰው አጋጥሞኛል። የተሰሩት ህንፃዎች በብድር ነው። የውጪ ማነው የመጪው ትውልድ እንኳን ከፍሎ የማይጨርሰው ከባድ ዕዳ ነው። ከአዲስ አበባ ከከተማ ውጭ ከሄዳችሁ ግን በጣም አደጋ አለው። እኔ ሲደበድቡ ያገኙትን ቪዲዮ ሁሉ እየለቀቁ አሳይቻችኋለሁ። ከአዲስ አበባ ከተማ ድንበሩ ጀምሮ ሴፍ እንዳልሆነና በአዲስ አበባ ከተማ ውስጥም ህዝቡ እንደሚለምን ባያችኋቸው ከተማ ውስጥ የሚለምን ወይ የሆነ ነገር ብቻ የሚል እንደው ድሃው ህብረተሰብ በዛ በኩል አይመጣም፣ እንዲመጣም አይፈቀድለትም። እነሱ አሁን የተቀባበና የገንዘባችንም ኢንፍሌሽን ከዶላር ጋር ያላቸው ልዩነት ያንን ሁሉ ለማሳየት ጥረት አድርጌያለሁ። ሁላችሁም ይህንን መወጣት ይገባቸዋል። ባህር ኃይል የነሱ በቀለጃ አይደለም። አንድ ተራ መርከበኛ አሰልጥኖ ኤብል ሲማን ወይም ብቁ መርከበኛ ለማድረግ 4 ዓመት ይፈጃል። አንድ መኮንን ብቁ እንዲሆን በናቫል ኮሌጅ ከ3 እስከ 4 ዓመት ይፈጃል። ስለዚህ እንደው ዝም ብሎ ሪር አድሚራል ኮሞዶር ምናምን ሲባባሉ እውነት እንዳይመስላችሁ እባካችሁ። ይህንን ድምፅ እንደው የኢትዮጵያ ባህር ኃይል አባላት በውጭ ሀገር ያላችሁ ተባበሩ እንጂ ዝም ብሎ ማየት አይደለም። ተደምረ ይኸው ያኔ ቸኩለ የነበርከው ሁሉ አፍረሃል አሁን እና ይህንን ናቫል ኢንሳይን አኒሜት ለማድረግ እንደው ቀላል አይደለም ጊዜ የወሰደብኝ። ለምን የባህር ኃይልን ታሪክ የኢትዮጵያ ባህር ኃይልን ታሪክ በማሰባሰብ እንግዲህ እኔን የሚያክል ያለ አይመስለኝም። እንደው ግለሰቦች በግሩፕ ፈጥረዋል፣ ግን በግሩፕ ምንም የሚያደርጉት አስተዋጽኦ የለም። 600 ሰው ያለበት ቦታ አለ የባህር ኃይል። ይወዙ ሰዎች ስለ ራሳቸው እንጂ በባህር ኃይል ውስጥ የነበራቸውን ዘመን ምን እንደነበረ እንደው አንዳንድ እኮ አርቲክል ሲጻፍ መስማት አለብን እንጂ ይህን ስላችሁ እንደ ዘነበላ የነ ካፕቴን ግርማ ተከስተን ጽሁፍ እየሰረቁ መጽሐፍ ማሳተም አይደለም። የራሱን ትዝታ እኔ አሁን የራሴን ትዝታ ነው ብዙ ጊዜ እያስታወስኩ ማስቀምጠው እና ይሄ ነገር ሊለመድብን ይገባል። ትውልዱ ይስማው እውነተኛውን ታሪክ ማለት ነው። እና ይህንን የባህር ኃይሉን ናቫል ኢንሳይን እንጠብቀው። እነዚህ የአብይ አህመድ የመሬት ባህር ኃይል የሚባሉት ከኛ ጋር ፎቶግራፍ እኮ ሚክስ ያደርጋሉ። የነ ሪር አድሚራል እስክንድር ደስታን የነ ኮሞዶር ጌታቸው ስዩምን እየቀላቀሉ ከራሳቸው ጋር የኢትዮጵያ ባህር ኃይል ይላሉ። ማፈሪያ አመዳም ሁሉ ባህር ኃይል እንዲቀላል መስሎታል። ባህር ኃይል መሆን ከባድ ነው። መጀመሪያ አፕሩቫል ከኛ ነው። እኛ ነን የምንቀጥርህ። ለመቀጠርም ደግሞ ኢትዮጵያዊነት ነው የሚያስፈልገው። በኦህዲድ በብአዴን በምንትሴ በምናምን ዲድ ውስጥ ሆነ የኢትዮጵያ ባህር ኃይል የኢትዮጵያ መከላከያ ሰራዊት ተብለህ ልትጠራ አትችልም። መጀመሪያ ኢትዮጵያዊነትን ስታስቀድም ነው። ወታደር ለመሆን ኢትዮጵያዊነትን ማስቀደም አለብህ። እናንተ አማራ ኦሮሞ ምናምን እያልክ እድሜህን ትፈጃለህ። አመዳም ሁሉ የኢትዮጵያ ባህር ኃይል ታሪካችንን እንጠብቅ። እንደነዚህ አይነት አመዳሞች ሲያበላሹት ዝም አንበል እና ናቫል ኢንሳይን ይባላል። በጣም እኔ በቃ እንዲህ ሳየው ራሱ ደስ ይለኛል። ለምን ትዝታችን የምንኮራበት ነው። የምንኮራበት ቀይ ባህርን በመጠበቅ ያደረግነው ትሩፋት ለትውልድ መተላለፍ አለበት። የቀይ ባህርን ደግሞ እንደገና ወደ ኢትዮጵያ ለማስመለስ መጀመሪያ ይሄ ያለው መንግስት መውደቅ አለበት። መንግስት የዘር ፌዴራሊዝም ነው። መጀመሪያ ኢትዮጵያዊነትን የተላበሰ መንግስትና ኢትዮጵያዊ ፌዴራሊዝም ያስፈልጋል። ኢትዮጵያዊ ፌዴራሊዝም የአማራ የኦሮሞ ምናምን አይደለም። ኦሮሚያ የሚባለው አሁን ልክ አይደለም። በታሪክ የሌለ ሁሉም በታሪክ የሌሉት ነገሮች ሁሉ ኢትዮጵያን እያፈረሱ ነው ያሉት። አይሆንም። ኦሮሚያ የሚባል ነገር በታሪክ ውስጥ አልነበረም፣ ወደፊትም አይኖርም።
ኢትዮጵያ የምትባል ሀገር አለች። ክፍላተ ሀገር ተመልሰው ክፍላተ ሀገሩ በሙሉ ፌዴራል ሪፐብሊክ መሆን ይችላሉ። ክፍላተ ሀገር የሚባለውን ሪፐብሊክ ማድረግ ነው። አመሰግናለሁ። ጤና ይስጥልኝ።